ተመልሰናል። ፋና ሚዲያ ኮርፖሬሽን ስፖርት 365 ፕሮግራማችን እየተደመጠ ነው። እስከ ረፋድ 4 ሰዓት እንቆያለን። አስተያየት ቢኖራችሁ 8222 ላይ ኤስዲን እያስቀደማችሁ ወይም ደግሞ በፌስቡክ ገጻችን ስፖርት 365 በእንግሊዝኛና በአማርኛ የተጻፈ የፌስቡክ ፔጅ አለን። እዛ ላይ ባነሳናቸው ርዕሶች ላይ የእናንተ አስተያየቶች ምን ይመስላሉ እነሱን ብታደርሱን በትህትና ከምስጋና ጋር ተቀብለን መልሰን ወደ እናንተ እናደርሳለን። አዩ ሳሚና ሰላም አብረናችኋለን። 35ኛው የአፍሪካ ዋንጫ ዛሬ ይጀምራል። በሞሮኮ አስተናጋጅነት ነው የሚደረገው። 24 ሀገራት ይሳተፉበታል። እንደዚሁ ደግሞ በ6 ከተሞች በ9 ስቴዲየሞች የሚደረግ ነው። ጥራታቸውን የጠበቁ ትልልቅ ስቴዲየሞች አሏት ሞሮኮ። ደረጃውን የጠበቀ ኢንፍራስትራክቸር በደንብ እየሰራች ነው የሚገኘው። ከዛም ባለፈ ግን ቡድኗ ላይ ትኩረት አድርጋ ጥራት ያለው ቡድን በደንብ በጥሩ ደረጃ መፎካከር የሚችል ቡድን መገንባት ላይም ትኩረት አድርጋ እየሰራች ነው ያለችው። ዛሬ ከኮሞሮስ ጋር በምታደርገው ጨዋታ ነው የሚጀመረው። ሞሮኮ፣ ማሊ፣ ዛምቢያና ኮሞሮስ በምድብ 1፣ ግብጽ፣ ሳውዝ አፍሪካ፣ አንጎላና ዚምባብዌ በምድብ 2፣ ናይጄሪያ፣ ቱኒዚያ፣ ኡጋንዳና ታንዛኒያ ምድብ 3 ላይ፣ በምድብ 4 ሴኔጋል፣ ዲአር ኮንጎ፣ ቤኒንና ቦትስዋና፣ በምድብ 5 አልጄሪያ፣ ቡርኪና ፋሶ፣ ኢኳቶሪያል ጊኒና ሱዳን። የሱዳን አመጣጥ መቼም የሚደንቅ ነው በጦርነት ውስጥ አልፋ። ስለዚህ በሜዳ ላይ እያንዳንዱ ጨዋታ ብዙ ትርጉም ያለው ነው። ስለ ሱዳን ይሄን ካልን የመጨረሻው ምድብ ላይ ደግሞ አይቮሪ ኮስት ያለፈው ውድድር አሸናፊ ካሜሮን፣ ጋቦንና ሞዛምቢክ ናቸው። ጋና በዚህ ውድድር የለችም፣ ለዓለም ዋንጫ ግን አልፋለች። እሷን መጣት የሆነ ብዙ ደጋፊዎች ካላቸው ሀገራት መካከል ከኛ ጋር በጣም የተለየ ናይጄሪያ፣ ጋና የመሳሰሉ የአፍሪካ ዋንጫው ሲመጣ በልዩነት ብዙ ደጋፊ ካላቸው መካከል አንዱ ነው። የአፍሪካው ብራዚል ነበር የሚባሉትን እናስታውሳለን። ከማይዘነጉት መካከል አንዱ ነው። የሞሮኮ ጉዳይ ግን ካነሳሽ በቅርብ ዓመታት በዓለም ዋንጫው ያሳዩት ነገር መቼ የሚዘነጋ አይነት አይደለም። የአይቮሪ ኮስቱ የአፍሪካ ዋንጫ ግን በጥሩ የሚያስታውሱት አይደለም። በደቡብ አፍሪካ ሳይጠበቅ ያን ጊዜ ተሸንፈው ነው በጥሎ ማለፍ 16ቱ ከውድድር መድረኮች ሲሆኑ የተመለከት ነው ማለት ነው። ከዛ ውጭ ግን የመጨረሻ ክብራቸው 1974ቱ ውድድር ነው። በጣም ረጅም ዓመት ነው። እንደ ሞሮኮ ላለ ጠንካራ ብሔራዊ ቡድን የአፍሪካ ዋንጫውን ለመጨረሻ ጊዜ ማሳካት ከቻሉ ኦልሞስት ወደ 50 ዓመት 51ኛ ዓመታቸው ላይ እየመጡ ነው ማለት ነው። ይህን ማንሳት ይቻላል። ከፊታቸው ትልልቅ ውድድሮች አሉ። ልክ እንደ አሜሪካ ሁሉ ሞሮኮን በአፍሪካ ትልልቅ ውድድሮችን በቀላሉ እያገኘች ነው የሚገኘው። ከፊት እንዳነሳሽው በትልቁ የዓለም ዋንጫውን ይጠብቃሉ። 6 ስታዲየሞች ነበር የሚጠበቅባት፣ እሷ ግን 9 ስታዲየሞች ነው። በዘመናዊነታቸው በጣም ከፍ ያሉ እንደሚሆኑ ይጠበቃል። በዚህ ውድድር መድረክም የተሻለ ግምት ከተሰጣቸው መካከል አንዱ ሆና ያለ ለዚህ ውድድር ለመድረስም እንደዚሁ አሽራፍ ሀኪሚ ብዙ ትግል ሲያደርግ እንደነበር ከፊትነስ ጋር ተይዞ እየተነሳ ነው የሚገኘው። አሰልጣኙ ከዋንጫ ውጪ ሌላ ኤክስኪውዝ የለም የሚል ነገር ሬጉላርሊ ሲያነሳ ሰምተናል። በዓለም ዋንጫ አስደነቀን አሰልጣኝ ነው እንደምናስታውሰው። ቡድኑን እስከ ግማሽ ፍጻሜ በአፍሪካ ዋንጫ ይዞ መጓዝ የቻለ ነው። 2004 ነው ለመጨረሻ ጊዜ የፍጻሜ ተፋላሚ የነበረችው ማርዋን ሻማክ የነበረበት ቡድን እናስታውሳለን። ወደ አርሰናል የሚያደርገውን ዝውውር ያፋጠነለትም ያ ውድድር መድረክ ነበረ። የ2004ቱ ቱኒዚያ ላይ የተሰናዳ ነው። ቱኒዚያ በፍጻሜው 2-1 ሞሮኮን አሸንፋ ነበር ሻምፒዮን መሆን የቻለችው። በጣም አስደናቂ ቡድን ነበር። ሚሼል ነበር አሰልጣኙ፣ ፈረንሳይ አሰልጣኝ። አሁን ብዙ የአፍሪካ ቡድኖችን ያሰለጠኑ ናቸው። ከክሎድ ሎሯ በመቀጠል በአፍሪካ ዋንጫው ብዙ ቡድኖችን ሲመሩ እናስታውሳቸዋለን። እሳቸው እየመሩት እስከ ፍጻሜ ተጉዞ ነበር። በጣም ድንቅ ቡድን ነበር። ለዋንጫው የተሻለ ግምት የሰጠው ነበር እንደምናስታውሰው። በዚህ የአፍሪካ ዋንጫ ብዙ ተጫዋቾች በተለይ ለብሔራዊ ቡድን መጫወቻቸው የተለያየ ሀገር ዜግነት ያላቸው ተጫዋቾች እንደዚሁ ወደ ሌላ ሀገር ዜግነታቸውን እየቀየሩ ይጫወቱበት ነበረ። ብዙ የተለያየ ሀገር ዜግነት ያላቸው ተጫዋቾች እናስታውሳለን። ዶስ ሳንቶስ እዚህ ነው ቱኒዚያ በውድድር መድጎ በፍጻሜ ጎል አስቆጥረዋል። ከዚህ ውጪ ከፍተኛ ጎል አስቆጣሪዎች መካከል አንዱ ነበረ። ያው አፍሪካ ዋንጫው ሲመጣ አሁን ያው ብዙ ጊዜ ሶሻል ሚዲያ አለ፣ ሁሉ ነገር ቅርባችን ነው እንጂ በጣም በጉጉት በተለየ ድባብ የምንጠብቀው ነው። የዘንድሮም በጥንካሬ በተለይ አይቮሪ ኮስቱ በጣም አዝናኝ ነበር። የአፍሪካ ዋንጫ ነበር ማንዘነጋው። በጣም ብዙ ድራማዊ ነገሮች የተመለከቱ ራሱ አይቮሪ ኮስት በምድብ እኮ ማሊና ኮትዲቫር ያደረጉትን ጨዋታ እናስታውሳለን አይደል? የሩብ ፍጻሜ ጨዋታ የማሊው አሰልጣኝ የነበረው ስሜት ማንዘነጋው ነበር። በመጨረሻ ደቂቃዎች ያው በ10 ተጫዋች አይቮሪ ኮስት ተጫውታ የናይጄሪያም እንደዚሁ እስከ ፍጻሜ የተጓዘችበት በተለይ አሰልጣኙ ልክ እንደ አይቮሪ ኮስት ሁሉ በውድድር ሊሰናበት ይችላሉ ተብሎ ስማቸው እየተነሳ ነው እስከ ፍጻሜ መጓዝ የቻሉት እንደምናስታውሰው እና
በጣም እንጠብቀው ውድድር ነው። በ2025 ቶርናመንቶች ብዙ ነገር ያሳካች ናት ሞሮኮ። የፊፋ አንደር 20 ወርልድ ካፕ አሸናፊ ናት። ደግሞ በፊፋ አረብ ካፕም እንደዚሁ አሸናፊ ናት ሞሮኮና በዚህኛውም የአፍሪካ ዋንጫ ብትጠበቅ በጣም በብዙ መንገድ ነው የምትጠበቀው። የዓለም ዋንጫ ለማዘጋጀት ሁለተኛዋ የአፍሪካዊት ሀገር ለመሆን ጥረት እያደረገች እንዳለ ይታወቃል። ለዚያውም እንግዲህ ከፌቨራይት ቡድኖችም ደግሞ አንዷ ናትና አሰልጣኙ ዋሊድ ረግራጊ እንግዲህ በቡድኑ አስደናቂ የሚባል ትራክ ሪከርድ ያለው አሰልጣኝ ነው። በሞሮኮ ቡድን እንደዚሁ በኤሊት ሌቭል ያሉ ትልልቅ ተጫዋቾች አሉና ብዙ እንጠብቃለን። አዩስ ምን ትላለህ? እንጠብቃለን። ትኩረት የሚስቡ ነገሮች አሉት የአፍሪካ ዋንጫ። የመጀመሪያው ወደ ዋናው ጉዳያችን ከመንደርደራችን በፊት ስለ አፍሪካ ዋንጫና ስለ ጥንቆላ ስለ አፍሪካና ስለ ጥንቆላ ስለ ጁጁ ስለ ቮዱ ከማውራታችን በፊት የቅርጽ ለውጥ ያደርግ መሆኑን ትላንትና ሰምተናል። የአፍሪካ ዋንጫ እንደ ዓለም ዋንጫ በየ4 አመቱ ሊመጣ ነው። እንግዲህ ከዚህ ቀደም በየ2 አመቱ ነው የሚመጣው። ከ2028 በኋላ ግን ካፍ በየ4 አመቱ የሚደረግ የአፍሪካ ዋንጫ ነው የሚኖረን ብሏል። ከዚህ ቀደም በየ2 አመቱ ለመደረጉ ዋነኛው ምክንያት ያው 80% የሚሆነው የካፍ ገቢ ከዚህ አፍሪካ ዋንጫ ስለሚዘጋጅ እንግዲህ ከ1957 ጀምሮ ከምስረታው ጀምሮ ማለት ነውና 35ኛው ኤዲሽን ነው እንግዲህ አሁን ሞሮኮ ላይ የሚደረገው። 2027 ላይ ኬንያ፣ ከዛ በኋላ ደግሞ እንግዲህ ኬንያና ታንዛኒያና ኡጋንዳ፣ ከዛ በኋላ 2028 ላይ ልክ እንደዚሁ ይደረጋል። ያው እኛ የማዘጋጀት ትልቅ ጉጉት ውስጥ እንዳለን ይታወቃል። በጣም በሚገርም ሁኔታ እንግዲህ አሁን በጣም ብዙ የቆዳ ቀለማቸው ጥቁር የሆኑ የሶሻል ሚዲያ ኢንፍሉዌንሰሮች ምናምን ወደ አዲስ አበባ ይመጣሉ እና ለከተማው ወይ ደግሞ አሁን ከተማ ውስጥ ለተሰሩት ነገሮች በጣም በተለየ መንገድ እውቅና መስጠታቸው ወይ ደግሞ ወደ ማህበራዊ ትስስር ገጻቸው እነዚህ ነገሮች ይዞ መሄድ ምናልባት እዚህ አፍሪካ ዋንጫ የማዘጋጀት ጥያቄ ላይ ምን አይነት ተጽዕኖ እንዳለው ባላውቅም ግን በጣም የተለየ አትራክሽን እንዳለ መረዳት ይቻላል። ከሞሴፔ ጋር ተገናኝተው ነበር በጂ20 ደቡብ አፍሪካ ላይ በነበረው ስብሰባ ላይ እንደምታስታውሰውና ብዙ ተስፋ ሰጪ ነገር ለመኖሩ አንዱ ማሳያ ነው። እንደ መንግስት ምን ያህል ትኩረት እንደተሰጠው እየተመለከተ ይሄ ለአውሮፓ ትልልቅ ክለቦችም የፎይታ ዜና ነው። ትላንትና ብዙ ሴሌብሬት የሚያደርጉበት ሪዝን አለ። በአፍሪካ ዋንጫ ምክንያት የሚያጧቸው ተጫዋቾች አይኖሩም። ምክንያቱም ልክ ከፊፋ ስኬጁል ጋር አብሮ የሚሄድ ስለሚሆን ማለት ነውና ያው ምንድነው ጃንዋሪ ላይ ዲሰምበር ላይ ምናምን ነገር መጥተው የሚያደርጉት የአፍሪካ ዋንጫ ባለመኖሩ ምክንያት አፍሪካ የማስፈረም ፍርሃት አይኖርሽም። ወደ አፍሪካ ዋንጫ ሄድብኛል የሚል ፍርሃት አይኖርሽም። ግን ይሄንን ለማስቀረት እንደዚህ ያለው ውሳኔ ሲወስኑ ሌላ እንደ ኔሽንስ ሊግ አይነት አፍሪካን ኔሽንስ ሊግ የሚባል ውድድር ከአውሮፓ በመኮረጅ ከ2029 ጀምሮ ለማድረግ ማሰባቸውን ተናግረዋል። ይሄ በየ2 አመቱ ይደረግ የነበረውን ቶርናመንት እንትን ነው የአፍሪካን ኔሽንስ ሊግ አይነት በቃ አፍሪካን ኔሽንስ ሊግ ልክ እንደ ኔሽንስ ሊጉ እንደዚህ ያለ ሌላ ውድድር የመጨመር ፍላጎት ወይ ደግሞ ውሳኔ ተወስኗል። ይሄን ካልን እንደው ርዕስ ወዳደረግነው የአፍሪካ ዋንጫና ጥንቆላ አጉል ልማድ መጥፎ ልምምድ እናወራ። እነሱ እያቆላመጡ ጁጁ፣ ሙቲ፣ ቮዶ ምናምን ይሉታል እና ይሄንን ከአፍሪካ ጋር አሶሺየት ማድረግ የተለመደ ነው። ብላክ ማጂክ ስለ ዊች ዶክተሮች በጣም ብዙ ይወራል። ጨዋታዎች ኢንፍሉዌንስ ያደርጋሉ ይባላል። ኬሚካል ኢንጂነርም ይሏቸዋል እና ጨዋታዎችን ኢንፍሉዌንስ ያደርጋሉ ይባላል። ለምሳሌ ከጨዋታ ፊት የዶሮ አንገት ቆርጦ መጣል፣ መቅበር ምናምን ያው ለነገሩ በጥቅሉ አፍሪካ ከእንደዚህ አይነት ነገሮች ጋር አሶሺየት ይደረጋል። ለምሳሌ አሁን በእኛም ሀገር እንግዲህ ሰው በጥንቃቄ ጥንቆላ ከማለት ይልቅ አዋቂ እሳቸው ምናምን የሚላቸው ሰዎች አይጠፉም። ኢትስ ሶ ፋኒ እና
እንግዲህ እግር ኳሳችን ላይ ግን አልተጠቀምነው። በእርግጥ አንዳንድ ሃይማኖታዊ ልምምዳቸውን እግር ኳስ ሜዳ ላይ ለመተግበር የሚሞክሩ ሰዎች እንደየ ሃይማኖታቸው ገጥመውን ያውቃሉ እና መቼስ ሃይማኖታዊ ነገር ስለሆነ ለምን እንደዚህ ያመኑ ማለት አይቻልም። ይሄ በጣም ብዙ አከራካሪ ነገሮች አሉት። ምክንያቱም እንግዲህ ሰዎች ከፈጣሪ ጋር ያላቸው ቁርኝት እንደየእምነታቸው እንደየልምምዳቸው የሚወሰድ ነው። ግን ደግሞ ይሄ ኮምፒቲቲቭ ስፖርት ነው። ሰዎች በለፉት ልክ በጥረታቸው ልክ ሊከፈላቸው እንደሚችል ታስባለህ በእንደዚህ አይነት ኮምፒቲቲቭ ስፖርት እና ምን ያክል እድል ወይ ደግሞ አለመታተርና አለመልፋት በፈጣሪ ዋጋ እንደሚሰጠው አላውቅም። ወይ ደግሞ የሆነ ቀን እድለኛ ሳትሆን ስትቀር መቼስ ብሌም የምታረገው ፈጣሪ አይኖርህም። ዛሬ ከኛ ጋር ስላልነበረ ነው ፈጣሪ አትልም። ሁሉ ጊዜ ፈጣሪ ከኛ ጋር እንዳለ ስለምናምን እና ይሄ የሃይማኖታዊ ልምምድን ወደ ሜዳ ማምጣት ወይ ደግሞ ወደ እንደዚህ አይነት ነገሮች ማምጣት ይሄ በራስህ ከሚሰጥህ እርጋታ ወይ ደግሞ በራስህ ከሚሰጥ የሆነ አይነት ስሜት ውጪ ምናልባት አንተን በመጥቀም ሌላኛውን የሚጎዳ ፈጣሪ እንዳለ የማሰብ አይነት እንዳይሆን መጠንቀቅ ያስፈልጋል። እና አፍሪካ ውስጥ ይሄንን በተለየ መንገድ የማግኘት አቅም ይኖረናል ብለው ስለሚያስቡ የሚያደርጓቸው ነገሮች አሉ። የከለከሉ እንደዚህ አይነት ነገር ባይ እቀጣቸዋለሁ ያሉ ፌዴሬሽኖች አሉ። ለምሳሌ ሩዋንዳ በዚህ ምሳሌ ናት። የሆነ ዱቄት ነገር ሜዳ ላይ መበተን አንድሪያዩ ራሱ እንደዚህ ሲያደርግ አይተናል። ከዚህ ቀደም ያው አልተዋጣላቸውም አላሸነፉም እንጂ እንግዲህ የተበተነው ራሱ ላይ ነው። ደስ ይላል። መጠኑ ይሁን ችግሩ አይነቱ ይሁን ሌላ ነገር ነው የበተነው መሰለኝና ወይ በተነበት ቦታ ትክክል አይደለም ይሆናል። የሚጫጨስ ነገር አይጠፋም እና ይሄ በጣም የሚያስደንቅ ነው። እንግዲህ እግር ኳስ ውስጥ አሉ ልምምዶች። ይሄ እንደው ከአፍሪካ ጋር ነገሩን አሶሼት ባናረው ገው እንኳን አሉ ልምምዶች። ለምሳሌ የነሰላም ቡድን የድሮ ካፒቴን አሁን ጆን ቴሪ የሱፐርስቲሽን በጣም ትልቅ ችግር ያለበት ነው። ሱፐርስቲሽን አክቹአሊ ብዙዎች ጋር አለ። በተለምዶ ለምሳሌ የሚቀናኝ የምትለው ቁጥር የለም የምትወደው ቁጥር በቃ ሱፐርስቲሽን ያ ቁጥር ሲሆን የሆነ ነገር የቀና ነው የሚመስለን እና ያ ቁጥር ሳይሆን ሲቀር ይሄማ በቃ ገድ አይደለም ምናምን ነገር የምንለው ነገር አለ። ባንድም ሆነ በሌላ ለእንደዚህ አይነት ነገሮች የሰው ልጅ ተጠቂ ነው እና ይሄ አሁን መጠኑ በጣም ከፍ እያለ ሲመጣ ነው ትልቁ ችግር። አሁን አፍሪካ እግር ኳስ ውስጥም አለ የሚባለው በዚህ ልክ ስለሆነ ነው። ለምሳሌ የጆን ቴሪ ሰላም ተመሳሳይ ስፖርት ላይ ነበር የሚጸዳዳ ሁሉ ጊዜ ከዛ ውጭ አይቀናኝም ብሎ ስለሚያስብ የከመልበሻ ክፍል ሲወጡ ተመሳሳይ ኮርነር ላይ ነው ሁሉ ጊዜ የሚቆመው። ይሄ በተለይ የሜዳ ላይ ጨዋታዎቹ ጊዜ ሁሉ የሚያደርገው ነው እና ለምሳሌ በየጨዋታው የሚያደርገው የማች ላይ ሩቲን አለው። ቲም ባስ ውስጥ ሁሉ አንድ ቦታ ላይ ነው የሚቀመጠው። ተመሳሳይ ሙዚቃ ነው የሚሰማው። አዎ በቃ ይኸውልሽ እየሰማ ያለውን አንድ ሙዚቃ አይቀይረው። በቃ ሁሌ ወደ ጨዋታ ሲሄድ ባስ ውስጥ ያን ሙዚቃ ነው። ፓርክ የሚያደርገውም ተመሳሳይ ስፖርት ላይ ነው እና በጣም በተደጋጋሚ ይሄን አድሚት አድርጓል። አንዳንድ ጊዜ ለመቀለድም ይሞክራል። ለምሳሌ ሺምፓዱ አይቀየርም፣ ጫማዎቹ ላለመቀየር ይሞክራል። የተለያዩ ሳይኖችን የመንካት እነዚህ ምልክቶች እንደውም ይሄ ፖል የመቁጠርም እንትን ነበረው እየቆጠረ ይሄዳል። እና እንደዚህ ያሉ ልማዶች አሉ እና ሲጫወቱ አይ ይሄንን አንደርዌር አይሆንም የሚሉ አሉ። እንደ ዴቪድ ቤካም ደግሞ የባለቤቴን አድርጌ ብጫወት ይቀናኛል ብለው የሚያስቡ ሰዎች አሉ። ከዚህ ቀደም ምናልባት በጣም ራቅ ባለ ጊዜ ይመስለኛል እዚህ ስፖርት 65 ዝግጅታችን ላይ የኛ ሀገር ስላለ እንደዚህ ያለ ልማድ የተጫዋቾች ስም እያነሳው አድማጮቻችን አጋርቼ ነበር በጣም ስለራቀ። አሁን ትኩረታችን የአፍሪካ ዋንጫ ስለሆነ ወደ አፍሪካ ዋንጫው ልመለስሽ። ግን ደግሞ ከዚህ ሱፐርስቲሽን ጋር ካጉል ልማድ ጋር በጣም ያስቆኛሉ። አሁን በእግር ኳስ ለምሳሌ እኔ በጣም ከመወዳቸው ሰዎች አንደኛው ጋሪ ሊከር ነው። ሲጠይቅ ወደዋለሁ፣ የሚያነሳቸውን ሐሳቦች ወዳቸዋለሁ፣ ሂውመሩን ወደዋለሁ እና የእውነት ለምን የዚህ የእንግሊዝ እግር ኳስ
ገጽ ወይ ደግሞ ፊት ሆኖ ለዘመናት እንደከረመ ማች ኦፍ ዘ ዴይ ከጋሪ ሊኒከር በኋላ ምን አባቱ ይወጣዋል የሚል እንትን በቃ ይሄ እንደ ሀገር እንዳወዛገበ እናውቃለን። እና እናንተ መጀመሪያ ስንገናኝ እኮ ስለ ጋሪ ሊኒከር ነው የነገርከኝ። እውነትሽ ነው። አይ ላቭ ጋሪ ሊኒከር እና በጣም ክላስ ያለው ተጫዋች ነው። አላስታውስም፣ አይገርምሽም? አላስታውስም። ስለዚህ በአቋሚ እንደጸናው ነው ማለት ነው፣ አልተቀየረ። እና ከዛ ደግሞ በብዙ ነገር ከኔ ጋር እንስማማለን። ለሜሲ ባለን አቋም እንስማማለን በብዙ ነገር። በጣም ሪዝነብል ሰው ነው። በጣም ሪዝነብል ሰው ነው ጋሪ ሊኒከር። በጣም ብዙ የምትወጅለት ነገር አለ እና በጣም ኤክሰፕሽናል አጥቂ ነበር። አዎ በጣም ለባለንዶር የቀረበ ነው እና ለጥቂት ነው ባለንዶር ያመለጠው። እና ከቶርናመንቶች በፊት ይሄ የዋርም አፕ ጨዋታዎች ላይ እንደዚህ የልምምድ ጨዋታዎች ላይ ወደ ጎል ሹት አያረግም ነበር። ጎል ማባከን ነው የሚል እምነት ነበረው። የሎረን ብላን እናስታውሳለን። የባርቴዝን አናት እየሳለ ዓለም ዋንጫ አንስቷል። ይሄ አሁን ካሶተኛቸው ሲቀደው ተጫዋቾች ምናምን ነገር እኔ እርግጠኛ ሆኜ ማን እንደጀመረው ባላውቅም ግን መጀመሪያ ያየሁት ጋሬት ቤል ላይ ነው። እንደውም እንደ ጀማሪ የሚያዩት ይመስለኛል ጋሬት ቤል ነው እንደዚህ አይነት ነገሮች። ከዛ በኋላ ካይል ዎከር ላይክ ኦፍ ኮርስ እንዴ አሁን ውሃ ስፒት ሲያደርግ ምናምን አይተሽው አታውቂም? ውሃ ይጠጣና ያንን ነገር አሁን ስፒት ለማድረግ ይሞክራል። በነገራችን ላይ ፈረንሳይ ብሔራዊ ቡድን አንድም ደቂቃ ያልተጫወተውን አዴል ራሚ ልክ እንደ ፋቢያን ባርቴዝ ራሰ በረሃ መላጣ አይባልም እንዴ? አላውቅም እንግዲህ ልክ እንደዛ ሁሉ የራሚን ጺም መነካካት የ2018 የዓለም ዋንጫ የገድ ምልክታቸው ነበር እና ከጨዋታ በፊት እየመጡ ጺሙን እየነኩት ይሄዱ ነበር አድል ራሚ 2018 ሰርተዋል። ስለዚህ የሚነካኩት ነገር ነበራቸው ከዶሯቸው ጋር እናስታውሳቸዋለን። እና ያው ኤርሊንግ ሃላንድም ከጨዋታ ፊት ይሄ የላዛኛ ልማድ አለው። እንደዚህ ያሉ የመሳም ምን ማለት የመመገብ ለሚወዷቸው ሰዎች የመደወል ምናምን እንደዚህ ያሉ ምልክቶች አሉ፣ ብዙ ጊዜ ይደረጋል። ወደ አፍሪካ ዋንጫው ስትመጪ ግን ነገሩ ወደ ተለየ ደረጃ ከፍ ይላል። ለምሳሌ የጎሉ ቋሚ ስር የሆነ ነገር ይቀበላል። ለምሳሌ አጥንት ሊሆን ይችላል፣ ዱቄት ሊሆን ይችላል፣ የሆነ ነገር ልታረጊ ትችላለሽ። ቲምባሱ ላይ የሆነ ነገር ይደረጋል። ጨው ሁሉም ይረጩ ነበሩ የሚበትኑ እና ከዛ ደግሞ እንዳማካሪም እነዚህን ዊች ዶክተሮች ይቀጥራሉ። የሆነ ስፒሪቹዋል ኢንተርቬንሽን አለው ተብሎ ስለሚታሰብ ይቀጥራሉ። በጣም ኮንትሮቨርሻል ሞመንቶች አሉ ከዚህ ጋር። ለምሳሌ ሙሳ ካማራ የሚባል አንድ ሩዋንዳዊ ተጫዋች ከዚህ ከጎል ፖስት ውስጥ የሆነ ነገር ፈንቅሎ ካወጣ በኋላ ጎል አስቆጠረ እና በጣም ግርግር ተፈጠረ። የናይጄሪያ ከኮንጎ 2023 ያለፈው የአፍሪካ ዋንጫ ማለት ነው። ኤሪክ ቸሌ የኮንጎዎች ቮዱ ተጠቅመዋል በሚል እዚህ የፔናልቲ እንትኑ ላይ በጣም ሲያማርር ነበር። አሁን በቀደም የናይጄሪያ ብሔራዊ ቡድን ከፕሌይኦፉ ጋር እንዴት ያለ ቮዱ ተጠቅመዋል በሚል እንዴት ባለ መንገድ ማማረር ውስጥ እንደገባ አይተናል። ሚካኤል በርግጥ ተቃውሟል። ብዙ ዓለም ዋንጫ ይኖራት ነበር ብሏል። ጥንቆላ ቢሰራ ነው ብዙ ጠንቋ ያለን ከሚል መኩራራት የመጣ ይመስላል። ጎረማያ ከያንጋ ጋር በነገራችን ላይ ከአፍሪካ ዋንጫው በኋላ እኛ እግር ኳስ ውስጥ በተመሳሳይ እንደ በጣም ኢንፎርማል በሆነ መንገድ የስቴዲየም ወሬ የስቴዲየም ማድመቂያ ምናምን ነበር። በጣም ብዙ የተባለለት ጉዳይ ነው። ቀላል ነገር አይደለም። ምክንያቱም እንደው እንደ ቀላል የሆነ ፖዚሽን ላይ ቆመሽ ይሄንን አልቀበልም ይሄን አላምንበትም ይሆናል እንጂ በሰዎች ስፒሪቹዋል ደረጃ ወይ ደግሞ ሰዎች ባላቸው የእውቀት ልክ እኔ በግሌ ለምሳሌ ላይፍ ስፒሪቹዋል ነው ብዬ ነው የማምነው በየትኛውም መንገድ እና ሰዎችን አፌክት አያደርግም ብሎ ማሰብ ምክንያቱም ሁሉም ሰው ተመሳሳይ እምነት የለው እና ይሄ አፍሪካ ላይ ደግሞ በጣም በተለየ መንገድ ፕራክቲስ የሚደረግ ነው። አንዳንዶቹ ያምኑበታል፣ አንዳንዶቹ አያምኑበትም። ለመከልከል የሞከሩ አሉ። ግን ደግሞ ሁልጊዜም የዚህ ቮዶ ጉዳይ ይነሳል። አንዳንድ ነገሮች እንደው ከመነሳት ያለፈ
ምን ያክል ተጽዕኖ አላቸው የሚለውን ነገር ማየት ጥሩ ነው። ይሄ ሱፐርስቲሽን ከአፍሪካ እግር ኳስ ጋር ተያይዞ እዚህ እኛ ሀገር ብቻ የሚታይ ነገር አይደለም። በተለያየ ጊዜ የሚመጣና የሚሄድ ሁሉ ጊዜም የሚወራ ነው። ግን በተለየ መንገድ ደግሞ ሃይማኖታዊ ልምምዳቸውን ይሄንን ደግሞ አጉል እምነት በተለየ መንገድ ፕራክቲስ ሊያደርጉት የሚሞክሩ ሰዎች አሉ። ለምሳሌ የግብጽ እግር ኳስ ፌዴሬሽን ለብሔራዊ ቡድኑ እንደ ጥሩ እድል ምልክት ላም የማረድ ልምድ ነበረው። እንደዚህ ያደርጉ ነበር። ላሞች ይታረዱ ነበር እና ጋናያን ነብዮችም በተለየ መንገድ እንደዚህ ባለ መንገድ ብንጸልይ እንደዚህ ብናረግ ተጫዋቾቹን ብለስ ብናረግ የጋና ብሔራዊ ቡድን ይሳካለታል ብሎ የማሰብ ልማድ ነበር። 2022 የካታር ዓለም ዋንጫ ጊዜ ራዲዮ ፍራንስ ኢንተርናሽናል RFI አንድ ስቶሪ ፐብሊሽ አድርጎ ነበር። የካሜሮን ብሔራዊ ቡድን እነዚህን ትራዲሽናል ሂለሮች እነዚህን ጠንቋዎች ይዞ መጥቷል በሚል ማለት ነው። ሳሙኤል ኤቶ ምናምን አንባረቁ እንዴት እንደዚህ ምናምን ነገር አሉ እና ከዛ በኋላ ግን የተናገሩት ንግግር ሌላ ነገር ይዞ መጣ ወይ ደግሞ እንደ ጥያቄ እንድናነሳ አደረገን እና ይሄ በጣም አስቂ ነው። እንዴት በ21ኛው ክፍለ ዘመን የእንስሳ ምናምን መስዋዕት ያረጋሉ ትሉናላችሁ ምናምን አሉ። ከዛ ግን ይህንን ብለው ሲያበቁ ስቴትመንቱን ሲጨርሱ እንደ የጻፉትን ጽሑፍ ወይ ደግሞ ሐሳባቸውን ሲያጠቃልሉ ምን አሉ? ብሔራዊ ቡድናችን የማንንም ሃይማኖት ያከብራል እና ደግሞ ፍሪደም ኦፍ ሪሊጅን እና ወርሺፕን ሪስፔክት ያደርጋል አሉ። ታዲያ ፍሪደም ኦፍ ሪሊጅን የሃይማኖት ነጻነት ካለ የማንንም እምነት ሪስፔክት እናደርጋለን ካሉ ምን አንጫጫቸው ታዲያ? ማለት የሰውት ሰዎች ሃይማኖታቸው ከሆነ ምን አንጫጫቸው አይደለም እንዴ? አሁን ይሄ እንደ ጥያቄ የሚነሳ ነገር ነው። ነጻነቱን አብሮ መስጠት ነው እንዲከተዋል። አዎ የካሜሮን ተጫዋቾች ከዚህ በፊት በእርግጥ በአፍሪካ በጣም ፓዮነር ስለሆኑ በትልቅ መድረክ ላይ በመጫወት ምናምን ብዙ ጊዜ ለጋዜጠኞች ምናምን ሲጀመር በቃ እንደው እንደ እግር ኳስ ተጫዋቾች የማይቆጠሩም ስለነበረ ይሄ እግር ኳስ መጫወት የምንችል ለማይመስለው ማህበረሰብ ሁሉ እግር ኳስ መጫወት እንደምንችል እግር ኳስ የአፍሪካም ጭምር እንደሆነ ከማስገንዘብ አንፃር በጣም ትልቅ የኢሜጅ ለውጥ ያደረጉት እነሱ ናቸው። ግን በጣም ብዙ ተፈትነውበታል። ብዙ ማብራራት ነበረባቸው እና አይደለም ምናምን የሚል መከራከሪያ ቢያቀርቡም ግን ለምሳሌ የሆነ ነገር ቅጠል በጥሰው እዚህ መጋጫቸው ስር ያረጋሉ። ለምሳሌ ይሄ ጉዳት እንዳይገጥምህ ነው ምናምን ነገር ተብሎ ይታመናል። እንዴት ነው ይሄ ሆነው? ማለት ቅጠል በጥሰ ሽምፓድ ውስጥ አድርገ አሁን ይሄ ከየት የመጣ እምነት ነው? አሁን ለምሳሌ አጉል እምነት ካልሆነ በስተቀር ማን ነው እንደዚህ እንድታረግ ያረጋህ ለሚለው ብዙ መልስ የለም። እና አንድ ጊዜ አንድ አፍሪካዊ እግር ኳስ ውስጥ ሰራለው የሚል ጠንቋይ ምን አለ? የአውሮፓ ተጫዋቾች ፐርፎርማንሳቸውን ኢንሃንስ ለማድረግ ከፍ ለማድረግ ድራግ ይጠቀማሉ አለ። እኛ ደግሞ እንደነሱ የድራግ አክሰስ የለንም። ስለዚህ ሶስተኛ አይናችንን እንጠቀማለን እና የባህል መድኃኒት እዚህ ባለ መንገድ ካልሆነ በስተቀር አንችለውም ብሏል። እና እንደዚህ ነው እንግዲህ እምነቱ። ግን ቡድኖች እንዳልኩ በፍጹም አላማከርኩኝም አልቀጠርኩም ምናምን ነገር ይላሉ። እና ብዙ ጊዜ ሪሰርች ሰዎች ለመስራትም ስንሞክር ግልጽ በሆነ መንገድ እንደዚህ ያየነው ነገር ወይ ደግሞ ምናምን የለም ይላሉ። ግን ላይክ ክርስቲያኒቲም ይሁን እስልምናም ይሁን ሌሎችም ሪሊጅኖች ከሪሊጅኖቻቸው ጋር እንደው ተጫዋቾች በሆነ አይነት መንገድ ይጠቅሙኛል ብለው የሚያደርጉትን ነገር ለምሳሌ ጸሎት ሊሆን ይችላል፣ ስግደት ሊሆን ይችላል፣ በጣም በተለያየ መንገድ ይተገብሩታል እና መጥፎ ስፒሪት እንደዚህ ባለ መንገድ ይባረራል ብለው ስለሚያስቡ ማለት ነው። እና ግን የበዛ ስለመሆኑ እኛም እናምናለን። እንደዚህ አይነቱ እምነት ወይ ደግሞ እንደዚህ አይነት ድርጊት ከፐርፎርማንስ ባለፈ እንደዚህ እንዳለ እናምናለን። እና በተለይ ደግሞ አፍሪካ ለብዙ አጓጉል እምነቶች እንደው ይሄ ኮንቬንሽናል በምንለው ስፒሪቹዋሊቲም ቢሆን ለብዙ አጓጉል ነገሮች በጣም ክፍት የሆነ አህጉር ነው። እና ያው አፍሪካ በጣም ታዳጊ ወይ ደግሞ እንደ አህጉርም በጣም ልጅ ናት። ብዙዎቹ እንደ ሀገር
ከቅኝ ገዢዎቻቸው ተላቀው የራሳቸውን መልክ ለመያዝ በቅርብ ጊዜ ነው እድሉን ያገኙት። ስለዚህ እንደዚህ ያሉ ብዙ ነገሮች ሊኖሩ ይችላሉ። ግን በምንም አይነት መንገድ እንደው አጉል ከሆነ ውጪ ከሃይማኖታዊ ነገር ጋር ነገሩን ለማያያዝ መሞከር ወይ ደግሞ ሰዎች እንዳልኩ ወደሚያምኑት ነገር ማዘንበል ክፋት የለውም። ነገርየውን ግን እንዳልኩ ከልፋት ከትጋት በላይ የምትታመንበት ከሆነ ነው በጣም ትልቁ ጥያቄም ትልቁ ችግርም የሚነሳውና ይሄንን እንዴት ነው ማስታመም የሚቻለው? እንዴት ባለ መንገድ ነው ይሄንን ሚዛናዊ ማድረግ የሚቻለው የሚለውን በደንብ ማየት ያስፈልጋል። እንግዲህ የተለመዱ ፕራክቲሶች አሉ ሰላም የሚደረጉ እና አንዳንድ እነዚህ ነገሮች ብናነሳ ጥሩ ይመስለኛል። አሁን ቅድም ካልናቸው ነገሮች ውጪ ለምሳሌ አፍሪካን ምን ያደርጋሉ? ምንድነው እንደዚህ እንደው አጉል እምነት አጉል ልምምድ ምናምን ነገር ስንል ምንድነው የሚደረገው? ለምሳሌ ከጨዋታ በፊት አሁን ቅድም የለመድናቸው ወይ ደግሞ ቅድም ያልነው አንድ ለምሳሌ ለቤተሰቦች መደወል እንደው እንደ አጉል ልምምድ ሊታይ ይችል ይሆናል። ልክ ነው፣ የሆነ አይነት ልምምድ ነው። ከዛ ያለፈ ግን በጣም ብዙ ክፋት የሌለው አይደል? ይሄ ቢደረግም ክፋት የለውም። እንደውም ጆሴ ስለዚህኛው ዘመን እግር ኳስ ተጫዋቾች ሲያወሩ የድሮዎቹ ለእናቶቻቸው ለሚስቶቻቸው ነበር የሚደውሉት፣ አሁን ተሸንፈው ላይቭ ይገባሉ እና የአፍሪካ ዋንጫ እንደው የሆነ ታክቲክ ምናምን አይደለም፣ የሆነ ቫይብ አለው። እውነት ለመናገር አሁን ሙዚቃው እንትኑ ምናምኑ የናይጄሪያውን ሙዚቃ ይጠፋኝ በቃ በሳክስ ያ ምንም በቃ በጣም ከለርፉል ነው፣ ምንም ጥርጥር የለውም። አይልሽ እሱ ብቻ ሳይሆን ጥቁርነት ራሱ የሆነ ማጂክ አለው። የትኛውም ቦታ ለምሳሌ አሁን በዚህ በሶሻል ሚዲያ ዘመን እንደው የሆነ ሙዚቃ እያሰማሽ የሆነ ባስ ስቴሽን ላይ ትሬን ስቴሽን ላይ ለመደነስ ብትሞክሪ ምን እያደረገ ነው አብዶ ነው ምናምን እያለ የሚሄድ ብዙ ነጭ ይኖራል። ከሆነ አቅጣጫ ግን በቃ እያስነካው እየደነሰ የሚመጣ ምናምን ነገር በጣም በጥቂቱ በትንሽ ነገር የሚደሰት ይመስለኛል ጥቁር እና ደግሞ የማዳመቅ አቅም እንደ የማዳመቅ አቅም ያለን ሰዎች ነን ያለ እና ስለዚህ እንትን ብቻ አይደለም። ከጨዋታ ፊት ግን ለምሳሌ የሆነ አንድ ተጫዋች ሲጸልይ ሌላኛው ሲጾም እንደዚህ እንደ ቡድን ሲደረግ ታያለሽ። አንደኛው ጠንቋዩ ጋር፣ አንደኛው ፓስተሩ ጋር፣ ሌላኛው አያቱ ጋር ምናምን ነገር ሊደውል ይችላል። የሚሰግደውም ሊሰግድ ይችላል እና ለመጨረሻ ጊዜ ሳሸነፍ ይሄንን ቦክሰር ነው አይደል ያደረኩት ልድገመው የሚል አይጠፋም እና ማሸነፍ የማይቀየራቸው በማሸነፍ ውስጥ ደግሞ የማይቀየሩ ነገሮች አሉ። ታሸነፊ ከሆነ አትቀየሪ። ለምሳሌ ቡድኑ ካሸነፈ ተመሳሳይ የሆቴል ሩም፣ ተመሳሳይ ባስ እና ተመሳሳይ መቀበጫ፣ የምታረጊው የወርማፕ ሩቲን የማሟሟቂያ ሩቲን ተመሳሳይ ካልሲ ያልታጠበውን መልበሻ ክፍል አለመግባት ነው። የዛኔ የሚቴል አርቲታ ይታጠባል። እሱም እንደዚህ ሱፐርስቲሽን ነበረዋል። የሆነ ጨዋታዎችን ካሸነፈ በኋላ አይቀይረውም። ይሄ በቃ ልማድ ነው። ልማድ አድርጎ ነበር። ብዙዎቻችን ራሳችን መለስ ብለን ካየን አንዳንድ ነገሮች አይጠፉም። ቀደም ያልኩሽ ለዚህ ነው የሆነ አይነት ሱፐርስቲሽን አለ እና ደግሞ ልምምድ ላይ በጣም ጥሩ የሚጫወቱ የሆነ አሁን እነዚህ ከርስር ናቸው የሚሏቸው ተጫዋቾች አሉ። ለምሳሌ ልምምድ ላይ በጣም ጥሩ የሚጫወቱ ምናምን ጥሩ ፐርሰናሊቲ ያላቸው ግን ደግሞ ጨዋታ ሲመጣ የማይቀናቸው ደግሞ ተጫዋቾች አሉ እና የግብ ጠባቂዎች ደግሞ አለ። ለምሳሌ የግራውን ፖስት እጄ ነካዋለሁ፣ የቀኙን ብነካውን የተሻለ የሚሆነው 3 ጊዜ ዘላለሁ። ከዛ በኋላ ደግሞ የሚተፉበት ስቴፕ ሁሉ አላቸው። ጓንቶቻቸውን 6-7 ጊዜ በነገራችን ላይ አንዳንዱ አሁን ለምሳሌ በሜዳ ቴኒስ በጣም ብዙ የምንወዳቸው አሉ። ቁጥር 1 ከወንዶቹ ፌዴረር ነው። በጣም አዝናኝ ነው እና ደግሞ በጣም ካልም ነው። በፌዴረር ዘመን ከተፈጠሩ ሌላኛው በጣም ድንቅ ተጫዋች ራፋ ናዳል ነው። በጣም ግሩም ተጫዋች ነው። ፐርሰናሊቲውም እንደዚህ ግን ሊሰርብ ሲል ያለውን ነገር ማየት በጣም ደስ አይለኝም። እኔ ሁሌ
ቅንድቡን የሚነካው ነገር ኧረ ምን ቅንድቡን መጨረሻው ላይ መቀመጫው ድረስ ይደርሳል። ሲነካካ የማይነካው ነገር የለም። በቃ የማይነካው ነገር የለም። እና አሁን ይሄ ለምሳሌ በቃ እንደ ልማድ የተያዘ ነገር ነው። አዎ እና ይሄ እንደ ልማድ የሚወሰን ነገር ነው። ለዚህ ነው አሁን የአፍሪካ ዋንጫ ካምፖች በጣም በኃይለኛ ሴኩሪቲ ነው የሚታጠሩት። ምንም በቃ ቪዚተር ምናምን የሚባል ነገር እንዳይገባ ምናምን መድረግ ተጀምሯል። ይሄ ራንደምሊ ጊፍት መስጠት አይቻልም። ሰዎች ወደዛ እንዳያልፉ ለማድረግ ይሞከራል። እና አሁን የዚህኛው ዘመን ሱፐርስቲዩሽን እንደውም አይስ ባዝ ማድረግ፣ አመጋገብን ማስተካከል፣ የስፖርት ሳይኮሎጂስቶች መቅጠር ነው እንጂ እንደዚህ ባለ መንገድማ ወደ ኋላ ቀርተን አንኖርም ምናምን የሚል የሆነ አይነት አስተሳሰብ ያለ ይመስላል። እና ሱፐርስቲዩሽን ግን ወይ ደግሞ አጉል እምነት በጣም የጠበቀ የተቆራኘ ነገር አለው ከአፍሪካውያን ጋር። አብዛኛው ሶሳይቲ ውድቀትም ስኬትም በእነዚህ ሰዎች ወይ ደግሞ መንፈሳዊ በሆኑ በዚህ በስፒሪቹዋል ፎርስ ይወሰናል ብለው ስለሚያስቡ ነው። ያው የናሽናል ፕራይድ ነው ጉዳዩ እና ጫና በበዛ ቁጥር ይሄ እንደው የምናምነው ነገር እገዛ ያደርግልናል ተብሎ ስለሚታሰብ ነው። የቲም ፕሬየሩ ጉዳይ ግን ከዚህ መካከል መጥፎ አይደለም ብዬ አስባለሁ። ክርስቲያኒቲ የሚሆን በእስልምና ያለው ያው ትራዲሽናል ያለችው ነገር ነው በጣም ብዙ ጥያቄ የምናነሳባት። መጾምም መጥፎ አይደለም። እንደዚህ የማረግ ለፈጣሪ በመቅረብ ክፋት አለው ብዬ አላስብም። ብዙ ይነሳ ነበር የሰሜን አፍሪካ ሀገሮች ምዕራብ አፍሪካ ከሚታወሱት መካከል አንዱ በረመዳን ወር ላይ አፍሪካ ዋንጫው ሲኖር አንዳንዴ በመሀል ጨዋታዎቹ እንትን እያደረጉ የሚደረግ ነበር። የተለየ ከለር አለው። ካሜሮን ከዚህ ጋር በጣም በብዙ ትያያዛለች ከሱፐርስቲዩሽን ጋር። ያው ተጋጣሚዎቿ ያልተገባ ስፒሪቹዋል አድቫንቴጅ ወስዳብናለች ብለው ከሰዋት ያውቃሉ። ናይጄሪያ ያው እነሱ መጾም መጸለያቸውን እና ደግሞ መንፈሳዊ ምክር መጠየቃቸውን እንደዚህ ከሃይማኖታዊ መሪዎቻቸው የትራዲሽናል ከሆኑት ሳይሆን ከሃይማኖታዊ መሪዎቻቸው አምኗል። እና ይሄ ደግሞ ክፋት የለውም፣ ትክክል ነው፣ የምናምንበትን ነገር ነው ያደረግነው፣ አጉል ልምምድ አይደለም፣ የሰዋነው ነገር የለም ይላሉ። ይሄንን ወደ ግብጽም ሄደሽ ታያዋለሽ። ለምሳሌ ይሄ ቁርአንን የሆነ ቨርስ አንብቦ ሼር የመደራረግ አይነት ነገር ነበራቸው። እና አሁን በምን አይነት መንገድ እንግዲህ ይህንን ነገር ቀይረውት እናያለን በጣም ትልቅ ጥያቄ ነው። ግን ኦብቪየስሊ ከአፍኮን ጋር ከአፍሪካ ዋንጫ ጋር ተያይዞ እነዚህን ጥያቄዎች በፍጹም አለማንሳት አይቻልም። አሉ እነዚህ ነገሮች ያልተለመዱ ነገሮች ወይ ደግሞ ጁጁ ብለን የምንለው ነገር ቮዶ ወይ ደግሞ ብላክ ማጂክ ሙቲ እነሱ ሌላ ቁልምጫ ስም ይጨምሩለታል። ኦቱሞክ ፖም ይሉታል እና የሌለው ስም የለም። የተወሰኑ ምሳሌዎች እናንሳና ይሄንን እዚህ ጋር አላቁም። ለምሳሌ የ2000 የአፍሪካ ዋንጫ ኳርተር ፋይናል ላይ ናይጄሪያ ከሴኔጋል ጋር ነበር የምትጫወተው እና ጨዋታ መሀል ላይ ሮጠው ሰው ትዝ ይላችኋል። አሁን ከፍተ ለማየት መሞከር ትችላለህ። እና ያ ናይጄሪያ ኦፊሻል ነው እና ያው ተደርጎብናል የሚለውን ነገር ከሜዳ ላይ ዘወር ለማድረግ ሮጦ ገብቷል። ይሄ በጣም የሚያስገርም ኢንሲደንት ነው። ጨዋታ መሀል ላይ እንደዚህ ማድረግ ማለት ነው ይሰራል ብለው ያምናሉ ማለት ነው። ኦፍ ኮርስ የሚፈጥርባቸው ተጽዕኖ ስላለ ነው። እንዴ ታዲያ የካሜሮን የኮቺንግ ስታፍ በተመሳሳይ ከማሊ ጋር ከሚደረገው የ2002 የሴሚ ፋይናል ጨዋታ በፊት የሆነ ነገር ሲቀብር ተይዟል። እንግዲህ አሁን ይሄ ይሰራል ብሎ ከማመን ያደረገው እንኳን ባይሆን የተጋጣሚው ቡድን ስነ ልቦና ይፈጥራል ብሎ የሚያስበው ነገር ይኖራል ማለት ነው። ግን ደግሞ ይሰራል ብለው ነው እና የጋና ለምሳሌ ከጊኒ ጋር ከሚደረገው የ2008 ጨዋታ ፊት ደጋፊዎቹ ማሰሮ ምናምን ነገር ቅጠል ምናምን ያለበት ማሰሮ ይዘው አይተናል። እና ውስጡ ፈሳሽ ነገርም አለው። እንደው ሰይጣንን አጋንንትን ለማስፈራራት ስንል ያደረግነው ነው ብሏል። ቅድም ያልነው የ2015 አፍኮን ላይ አንድሪያዩ የበተነው ነጭ ፓውደር
እንግዲህ ጥቁር ይዤ እመጣለሁ ብሎ ነጩን ይዞ መጥቶ ከሆነ አላውቅም። በ2000 ፍጻሜም ጨዋታ የቪክቶር ኪፔባ መስመር ያለፈ ጎል ሻሮን አንዘነጋም። በፍጻሜ ከካሜሩን የነበረው ጨዋታ በጣም አስደናቂ ፍጻሜ ጨዋታ ነበረ። እዚህ ጋር ግን ይሄ ሱፐርስቲሽን እንደ አፍሪካ ውስጥ ሲመጣ እንዳልኩት ይሄ ወደ ማማከር ወደ ምናምን ነገር ስላደገ ይዞ ወደ መምጣት ምናምን ነገር ስላደገ ወይ በእንደዚህ አይነት መንገድ ስለሚታማ ካልሆነ በስተቀር አጉል እምነት ማያምን ወይ ደግሞ አጉል እምነት የሚባለው ነገር አፍሪካ ውስጥ ብቻ ያለ ነገር አይደለም። እኔ በአንድ አጋጣሚ ገጥሞኝ ያውቃል። ጸጉር ቤት ውስጥ ስለ ባዕድ እምነት ሲወራ እንዴ እናንተ አታምኑም እንዴ ያለ ሰው ገጥሞኝ ያውቃል። እንግዲህ እንደየ አንደርስታንዲንጋችን ሁሉ ነገር ሊወሰን ይችል ይሆናል። ይሄንን ግን ወደ አውሮፓ ልወሰድና እኔ ልጠቅልለው። የዴቪድ ቤካምን ታስታውሳላችሁ? 2002 ምን አረገ? እንግዲህ በእንግሊዝ እንግዲህ አሁን ናሽናል ኒውስ ፔፐር እንግዲህ ተወዳጅ ተነባቢ ጋዜጣቸው የዴቪድ ቤካምን እግር ይዞ ወጣ ፍሮንት ፔጁ ላይ እና ምንድነው የጠየቀው? ያው ቀኝ እጆቻችሁን ጫኑ እና እጆቻችሁን እዚህ ላይ አድርጋችሁ ዴቪድ ቤካም የተጎዳው ይሄ ሜታታርሳል ጉዳት ገጥሞት ነበር ያኔ። የማንዴላ እጆች የክሊዮፓትራ አፍንጫዎች ተብሎ ነበር። የቤካም ደግሞ እግሮች እና እስቲ እጃችሁን ጫኑና ፈውሱን አፋጥኑት ጋዜጣው ላይ። ስለዚህ ይሄ አፍሪካ ብቻ አይደለም ብለን እንደመድማለን። ደርሶ ሆኖላችኋል፣ ለውድድሩ ደርሶላችኋል። አንተ ደርሷል ብለህ እዚህ ወደ አዋቂ ቤት የሚሄዱ ሰዎች ቁጥር አትጨምር፣ አታንጓለን ምንድን ነው የሚባለው? እሺ እናንተ ግን የላችሁ ለማድ ምናልባት ከቀናቶች ጋር ያው ቁጥሮቻቸው ቁጥሮች ሊኖሩ ይችላሉ እንደዚህ እንጂ ካላረኩ አይቀናኝ የምትለው ነገር በቃ በተለይ አይ በጭራሽ እዚህ አስቤ አላውቅም። ስለ እውነት ሚዲያ ላይም ስለሆነ ሳይሆን አይ አድማጮቻችን ያጋሩን እስቲ ምንድነው ምን አጉል ማራላችሁ? ኦብቪስሊ ስሙ ያው የሁሉቻችን ነው። ግን ከለማድ ደግሞ የምናመጣው ሳናውቀው እኮ እንዳልኩ ምንም ጥርጥር ያው ቀደም አላጂዲፍ ወደ ሊቨርፑል ካመራ በኋላ አልቀና ብሎት ነው፣ ተቸግሮ ነበር። በጣም ስትራግል አድርጎ ከጄራርዶ ጋር ሁሉ ጊዜ ጸብ ነበር እንደምናስተውሰው እና የሆነ ጊዜ ኢንተርቪው ሲደረግ ከለኪፕ ጋር ይመስለኛል ማራባውቶች የሚባሉ ሴኔጋል የሚታወቁ ጠንቋዮች አሉና እነሱ ጋር መሄድ በጣም ተንስላልኩት ግጭት ውስጥ ገብቼ ነበር መልሼ ከነሱ ጋር ነገር እሱማ አደባየር ቤተሰቤን ያደረገብኝ በሚል ነገር እንዳይሳካልኝ ተደረኩኝ ብሎ ቤተሰቡን ነው በዋናነት የወቀሰ ያረዳም አያገዝም ነበር የለፈውበት ነው ብሏል። እሱ እንዲም በግልጽ የደከምኩበትን ለማንም ሼር አላደርግም ብሎ ሲናገር ነበር። እንዳይሳካልኝ ያደረጉት እንግዲህ አሁን ይሄ እንደዚህ አጓጉል ልምምድ መጥፎ ነገሩ ምንድነው? እንግዲህ አደባየር ከምን መነሻ ነገሩን እንዳለው ምናምን በጥልቀት ራሱ ነው የሚያውቀው። ግን ክፋቱ ይሄ አጉል መንፈስ ወይ ደግሞ አጉል ልምምድ በርቀት ሳይሆን አጠገቡ ያለን ሰው ጭምር የሚጎዳ ወይ ደግሞ ለምሳሌ ስኬት የምትጠይቀው ከሆነ አጠገብሽ ያለውን ሰው ስኬት የወንድም እህትሽን ስኬት ከመጥላት የሚያስጀምር ነው። ለዚህ ነው አጉል ነው የሚባለው። ክፋቱ የዋሰ ስለሚሆን አዎ ልክ ነው። ፀሐይ ባንክ የዝግጅታችን አጋር ነው። ከውጭ ሀገራት የሚላክሉትን ገንዘብ በፀሐይ ባንክ በኩል ይቀበሉ። የፀሐይ ባንክ ስዊፍት ኮድን TSCPETAA በመጠቀም ከየትኛውም የዓለማችን ክፍል ለወዳጅ ዘመዶ ገንዘብ መላክ ይችላሉ። ሪያ፣ ጓቫ ፔይ፣ ማማይ፣ ግሎ ከረንሲ፣ ዳሃብሺል ዓለም አቀፍ የገንዘብ አስተላላፊ ድርጅቶችን በመጠቀም ገንዘብ ሲልኩ ፀሐይ ባንክ የተሻለ የውጭ ምንዛሬ ተመን ያቀርብሎታል። ፀሐይ ባንክ ከቀልጣፋና ቤተሰባዊ መስተንግዶ ጋር የላኩትን ገንዘብ በታማኝነት ለወዳጅ ዘመዶ ያደርሳል። በፀሐይ ባንክ ይቆጥቡ፣ ጠቀም ያለ ወለድ የሚያገኙ አሁኑን ወደሚቀርበው የፀሐይ ባንክ ቅርንጫፍ በመሄድ የቁጠባ ሂሳብ ይክፈቱ። ለእርሶና ለመላ ቤተሰቡ የሚሆኑ የተለያዩ የቁጠባ አማራጮች አዘጋጅተናል። ከወለድ ነጻ የባንክ አገልግሎት ተጠቃሚ ከሆኑ ደግሞ ለእርሶ የሚሆን ፈጅር የቁጠባና የፋይናንሲንግ አማራጮችን የሚያገኛሉ። ፀሐይ ዳይመንድ የቁጠባ ሂሳብ ከ9.5 እስከ 10% የሚደርስ ከፍተኛ የወለድ ምጣኔ ያስገኛል። ለእርሶ ለድርጅቶ እና ደግሞ ለቢዝነሱ የሚሆን ልዩ የቁጠባ ሂሳብ ነው። ፀሐይ ዳይመንድ የቁጠባ ሂሳብ የወደፊት እቅዶ እንዲያሳኩ የሚያግዘው ምርጥ የቁጠባ ሂሳብ የቁጠባ አማራጭ ነው። ቢዝነሱን ያሳድጉ፣ ስኬቱንም ያጣጥሙ እያለ ነው ፀሐይ ባንክ ለሁሉ።
ተመልሰናል። የአፍሪካ ዋንጫውን ጉዳይ እያነሳን ነው። 13 ብሔራዊ ቡድኖችን ያሰለጠኑት ቶም ሴንት ፌንት አሁን ደግሞ የማሊን ብሔራዊ ቡድን ይዟል። ከአንደርዶክስ ጋር ኦቨር አቺቨር ናቸው እኛ አሰልጣኝና በኢትዮጵያ ብሔራዊ ቡድን የምናስታውሳቸው ናቸው። ሌሎች ደግሞ ተያይዘው የሚነሱ የምናስታውሳቸው ነገሮች አሉ። አንዳንዶቹን እናንሳ። ልክ ነው። በቅርብ ጊዜ በጋምቢያ ብሔራዊ ቡድን የምናስታውሳቸው በጣም አስደናቂ ስራ ሰርተው ተመልክተናቸዋል። በተለይ ከ4 ዓመት በፊት ካሜሮን ላይ በተሰናዳው መድረክ እስከ ሩብ ፍጻሜ ቡድኑ ይዘውት መጓዝ ችሎ ነበር። በአይቮሪ ኮስት በተሰናዳው መድረክም እንደዚሁ ለካሜሮን ምን አይነት ፈተና ሰጥቶ እንደነበር እናስታውሳለን። በጣም ድንቅ ቡድን መስራት ችሎ ነበር። ያው ጋምቢያ በብዛት በሌላ ሀገር የተወለዱ ተጫዋቾችን ብዙ የአፍሪካ ሀገሮች እንደዚህ የሚጠቀሙ አለ። አንጎላ፣ ኬፕ ቨርዴ እንደዚህ የመሳሰሉት የተመለከት ነው። ኬፕ ቨርዴ እንዲሁም ሜዳ የዓለም ዋንጫውን ተሳታፊ ስትሆን ተመለከትናት። 2013 የመጀመሪያ ተሳትፏቸው ኢትዮጵያ ከ31 ዓመት በኋላ የተሳተፈችበት ነበር። ወደ ኋላ መለስ ካልን ግን አዩ ቅድም ሲያነሳው እንደነበረው ያው ኢትዮጵያ ጠይቃለች የ29 አፍሪካ ዋንጫ ለማሰናዳት በአዲስ ፎርማት ምክንያት 28 ይሆናል። ከዚህ ቀደም እናስታውሳለን በጎዶሎ ቁጥር ውድድሮችን ለማካሄድ መቼም በየጊዜው ነው ትርምስምስ የሚወጣው የዚህ የአፍሪካ ዋንጫ የመስተንግዶና የተሳታፊዎች ቁጥር ከእንደገና በየጊዜው የሚካሄድበት ውድድር መድረክ 2012 ላይ የሄርቬ ሬናርድ ቡድን አስደናቂ ነው። የዛምቢያ ብሔራዊ ቡድን አይቮሪ ኮስትን አሸንፎ በመለያ ምት ሻምፒዮን ከሆነ በኋላ በጎዶሎ ቁጥር ለማድረግ በሚል 2013 በድጋሚ ሳውዝ አፍሪካ ላይ ተሰናድቶ ነበር እንደምናስታውሰው እና ያኔ ነው ኢትዮጵያ ከ31 ዓመት በኋላ የመሳተፍ እድል የደረሳት። በየዞኑ ያሉ ቡድኖች ጥሎ ማለፍ ጨዋታዎችን እያደረጉ አላለ እንደዚሁ ቤኒንን ሱዳንን አሸንፈን ነው አፍሪካ ዋንጫ ተሳታፊ መሆን ይቻል ነው እንደምናስታውሰው። አንድ እድል ፈጥሮልናል። ድጋሚ 4 ተሳታፊ ሀገር ሲሆንም እንደዚሁ በውበቷ ባትሰብ ለአፍሪካ ዋንጫው መሳተፍ ችለናልና የአፍሪካ ዋንጫውን ማሰናዳት በራሱ የሚያመጣው ጥቅም አለ። ብዙ ብሔራዊ ቡድኖች በዚህ በጣም አትርፈዋል። ወደ ኋላ መለስ ብለን ከተመለከትን የ1996 ከአፓርታይድ ስርዓት በኋላ ደቡብ አፍሪካ ሻምፒዮን የነበረችበትን እናስታውሳለን አይደል? በፍጻሜ ቱኒዚያን 2-0 አሸንፋና ፊሊፕ ማሲንጋ፣ ዊልሞትስ፣ ማርክ ፊሽ በርካታ አስደናቂ ተጫዋቾች የነበሩበት ብሔራዊ ቡድን ነበር። በ98 የዓለም ዋንጫ ተሳታፊ መሆን ችላ ነበር ደቡብ አፍሪካ እንደምናስታውሰው። በድጋሚ በ98ቱ የአፍሪካ ዋንጫ በተመሳሳይ የፍጻሜ ተፋላሚ ሆነ በግብጽ 2-1 ተሸንፋ ነበር ዋንጫውን ያጣችው። ያማን ዘነጋው አህመድ ሀሰን የአማካይ ስፍራ ድንቅ ተጫዋች የነበረ ግብጽ በብዛት በሀገር ቤት ተጫዋቾች የምትጠቀምበት የነበረው ነው። ከዛ ውጪ ግን መለስ ካልን አሁን እኮ ግብጾች ብዙ የመውጣት ልምድ የላቸውም በሳላህ ደረጃ። አሁን እኛ አንድ የምናስበው ነገር አለ አይደል? ለምሳሌ እንደው አንድ ተጫዋች ፕሪሚየር ሊግ ውስጥ እንግሊዝ የመጫወት እድል ቢኖረው ወይ ትልልቆቹ ሊጎች ውስጥ ቢጫወት ምናምን ነገር ለሌሎቹ እድል ይፈጥር ኦፍ ኮርስ ጤናማ እምነት ነው። ግን በሳላህ ደረጃ ያለ ትልቅ ወይ ደግሞ ግዙፍ ኖሯት ግብጻውያን ተጫዋቾች በየቦታው እንደዚህ ተበትነው ተሰራጭተው አታይም። ለዛም ከኛ የተሻለ የእግር ኳስ ኢንፍራስትራክቸር እና አቅም ያላቸው ማለት ነው። እና ምን ያክል ደረጃው በእነዛ ትልልቅ ሊጎች ለመጫወት ያለው ደረጃ ኢቭን ከግብጽም በላይ መሆኑን የሚያሳይ ነው። ስታንዳርድ ነው። እንዲሁም የሆነ ጊዜ ከፍሬንች ሊግ ዋን ሁሉ ያልተናነሰ እንደነበር ሊጓ ይነሳ ነበር አይደል? ትልልቆቹ የዛማሊክና የአላሊን ጨዋታ እኮ ፒየርሉጂ ኮሊና፣ ማርክ ክላተንበርግ እየመጡ ሲመሩም የተመለከትንበት ሁኔታ ነበር። ከ2010 በኋላ ሻምፒዮን አልሆነችም። የሀሰን ሻታ ቡድን ወደ 6፣ 8፣ 10 በተከታታይ አፍሪካ ዋንጫውን አሳርቶ ነበር። በፖለቲካው ነው ተገፍተው የስደት ኑሮ መኖር የጀመሩት። ፎር ግራንተድ ተወስዷል የእሳቸው ብሔራዊ ቡድን በተከታታይ ዋንጫ መውሰዱ። የ2006 አዘጋጅ ሀገር ነበሩ። 2017 በፍጻሜው በካሜሩን ለላን ተሸነፉ። 2019 ዘው ያዘጋጁትም አልጄሪያ ነበረች። ከ1990 የራባ ማጀር ቡድን በኋላ ሻምፒዮን መሆን የቻለችው። በድጋሚም እንደዚሁ 21 ላይ ደግሞ በሴኔጋል በመለያ ምት ተሸንፈው ዋንጫውን አጥተዋል። እድለኞች እንዳልነበሩ ማንሳት ይቻላል። ዘንድሮም እድሎች አሏቸው። ፌቨሬት ከሆኑት መካከል አንዱ ናቸው። ምን ያህል ጉዞ ያደርጋሉ የሚለውን እናስታውሳለን። አይቮሪ ኮስት ላይ በነበረው ውድድር ግን ረጅም ጉዞ አላደረጉም። 98 እንደዚሁ ቡርኪና ፋሶ በተለይ ውድድሩ መድረኩ ሲሰጣት በወቅቱ ከነበራት ኢኮኖሚ ድቀት ጋር ተያይዞ በጣም ብዙ ጥያቄዎች ነበሩበት። ግን ብሔራዊ ቡድኑ እስከ ግማሽ ፍጻሜው መጓዝ ችሎ ነበር። እንደምናስታውሰው በግማሽ ፍጻሜው በደቡብ አፍሪካ ተረቶ ነበር ከፍጻሜ የቀረው። በተለይ ማን ዘነጋው ደግሞ እስከ 85ኛው ደቂቃ ዲሞክራቲክ ኮንጎ 3-0 እየመሩ 4-3 የሸነፉበት የደረጃ ጨዋታ እናስታውሳለን። ከዛ በኋላ ቡርኪና ፋሶ እግር ኳስ ወደ ኋላ አልተመለሰም። እንደምናስታውሰው 2013 በፖል ፑት በአሁኑ የኡጋንዳ ብሔራዊ ቡድን አሰልጣኝ በተለያዩ ብሔራዊ ቡድኖች አይተናቸዋል። 2017 ካሜሮንን ባለክብር ሲያደርጉ እንደዚህ አይተናል። ከ2 ዓመት በፊት አይቮሪ ኮስት ላይ ደግሞ ደቡብ አፍሪካን ይዘው ሰርተዋል። ከክሎድ ሎራ በመቀጠል በትልቁ የሚነሱ ናቸው። ሄርቬ ሬናርድ ልክ ነው ከሁለት የተለያዩ ብሔራዊ ቡድኖች ጋር አሳክተዋል። ክሎድ ሎራ የቀድሞ ፈረንሳይ አሰልጣኝ እንደምናስታውስ 40 ዓመት ነው አፍሪካ ውስጥ መስራት የቻሉት። የአፍሪካ እግር ኳስ ንጉስ ይለዋቸዋል እንደምናውቀው። ከዚህ ውጪ 2000 ላይ እንደዚሁ
ካሜሩንና ናይጄሪያ ፍጻሜ ተፋላሚ የነበሩበት ለመጀመሪያ ጊዜ ሁለት አምራ ሀገሮችም እንደዚህ ያሰናዱት ነበር። 2002 ሴኔጋል በብሩኖ ሜትሱ ስር እንደምናስተውሰው በፍጻሜ በካሜሩን በመለያ ምት ተሸነፈች። በዓለም ዋንጫ የነበራትን ጉዞ እናስተውሳለን። እንደዚህ በማሰናዳት በጣም ትርፋማ መሆን የቻሉ ብሔራዊ ቡድኖች እንደዚሁ ተመልክተን ነበርና ኢትዮጵያን በድጋሚ ማድረግ የምትችል ከሆነ አሁን ታዳጊዎች ላይ ለመስራት ፓይለት ፕሮጀክቶች የሚሉ እንቅስቃሴዎች አሉ። ተስፋ ሰጪ ነገሮች አሉ። በደም ጠንክሮ መስራት የሚቻል ከሆነ ውድድር መድረኩን ብቻ ታሳቢ ያደረገ እንዲያውም ከዚህ ውጪ ትልልቅ ውድድሮች እንድታሰናዳ እየተመረጠች ነው። እንደዚሁ የአፍሪካ እጅ ኳስ ፌዴሬሽን የሌሎች ትልልቅ ተቋማትም እንደዚህ በስፖርቱ አመራር ላይ እየተመረጡ እየሰማን ነው የሚገኘው። በደንብ በቃ ይሄ ስፖርቱ ላይ መነቃቃቶች ማሳያ ሊሆን ይችላል። ከዚህ ውጪ ያሉት አስተዳደራዊ ችግሮች ላይ ብዙ መስራት ከተቻለ የሁሉም የአፍሪካ ኡጋንዳን አሁን እያየን ነው። በፖልፑት ስር ነው የምትሰለጥነው። ሱዳን ቅድም እንዳነሳሽው በለየለት ቀውስ ውስጥ ሆና የቻን የአፍሪካ ዋንጫ ፍጻሜ ተፋላሚ ነች። ዓለም ዋንጫ ረጅም ጉዞ አድርጋለች። የአፍሪካ ዋንጫው ተሳታፊ ነች። ታንዛኒያ እንደዚሁ እያየን ነው። የአፍሪካ ዋንጫ ከ2004 በኋላ እንዲሁም ብዙ የምስራቅ አፍሪካ ሀገሮች የሚሳተፉበት የአፍሪካ ዋንጫ ሆኖ እናገኘዋለን። ለመጨረሻ ጊዜ ያኔ ነው ወደ 3 የሚጠጉ የአፍሪካ እነ ኬንያ፣ ኡጋንዳ፣ ሱዳን የመሳሰሉ ቡድኖች የተሳተፉበት። አሁን ሱዳን ቤተኛው ናለች በአፍሪካ ዋንጫ በየጊዜው መሳተፍ እንግዳ ነገር አይደለምና ከተሰራ ምንም ለውጥ የማይመጣበት ምክንያት የለም። ሀገር ፔሬጉኑ ክለቦቹ በባዕድ ሀገር እየጮቱ ነው ውጤታማ የሆኑት። እኛ አሁን እንደ ኤክስኪውዝ እሱን ነው የምንወስደው፣ ግን እነሱ በደንብ መሰረት ያለው ነገር መስራት ስለቻሉ እያየን ነው። አድማጮች ከቻሉ ቢቢሲ ስፖርት ላይ ከኡጋንዳ ስፖርት ፌዴሬሽን ለውጥ ካደረገች በኋላ እግር ኳስ እየተለወጠበት ያለው መንገድ በጣም ጥሩ የተሰራ ዶክመንተሪ ያለና ለእኛም ማስተማሪያ ሊሆን ይችላል። ሞዛምቢክም እንግዲህ በውድድሩ ለ6ኛ ጊዜ ነው የምትሳተፈው፣ ግን በውድድሩ አንድም ጨዋታ አሸንፋ አታውቅም። አሁን ደግሞ የእሷ ስኬት ምንድነው? ጨዋታ ማሸነፍ በዚህ ውስጥና ብሔራዊ ቡድኑ በጣም ረጅም ጊዜ ነው አብሮ የቆየው። አዳዲስ ለውጦች አልተደረጉም። በዚህ በአሰልጣኙ ኮንዴ ስር የ42 ዓመቱ ዶሚኒጌዝ እንደው የሚሰለፍ ከሆነ አውትፊልድ ፕሌየር ተጫዋች ይሆናል። በአፍሪካ ዋንጫ ታሪክ በእድሜ ትልቁ ተጫዋች በ42 ዓመቱ ተጫዋች ነው። በአውትፊልድ ፕሌየር በዛ ጠባቂዎች ላይ እንደዛ ሊሆን ይችላል። ይሄ ግን ለየት ያለ ነው። ለማንኛውም ጨዋታዎች ሲደረጉ ደግሞ በየሳምንቱ በሳምንቱ አጋማሽን ፕሮግራም ስላለን ማክሰኞና ረቡዕ እንደዚሁ እንመለስበት። 41 42 ስቲ ቲያጎ ሲልቫ ወደ ፖርቶ መጥቷል። ዓለም ዋንጫ መጫወት ይፈልጋል። ታርጌቱስ ያነሳ። እሺ ዛሬ ማንቸስተር ዩናይትድ እኮ ይጫወታል በቪላ ፓርክ። በጣም ትልቅ ጌም አለ አስተን ቪላ ማንቸስተር ዩናይትድን የሚያስተናግድበት። ከዛ ከአዝናኙ ጨዋታ በኋላ ደግሞ ምን አይነት መልክ ይኖረዋል የሚለው በጣም ልጁ ነው ማንቸስተር ከቪላ በሚያደርጋቸው ጨዋታዎች ሁሉ ጊዜ ቪላ ስትራግል ሲያደርግ እንመለከተዋለን። በጣም ጥሩ ፎርም ላይ ራሱ ሆኖ እና ይሁን ምናልባት ጎጊ ከሆኑባቸው ቡድኖች መካከል አንዱ ዩናይትድ ነው። አለዛም እንግዲህ አሁን ሙቤሞ የለም፣ ዲያሎ የለም፣ ማዝራዊ የለም እና ቪላ ፓርክ ላይ ነው። ቪላ ደግሞ ካሲሚሮ ቅጣት ላይ ነው። 6 ጨዋታ በተከታታይ አሸንፎ የመጣ ቡድን ነው። ከየትኛውም የፕሪሚየር ሊጉ ክለብ በጣም ኢንፎርም የሆነ ቡድን ነው። ዛሬ ቢያሸንፍ ከመሪ ጋር ያለው ነጥብ ልዩነት ይጠባል። በቅርቡ ቀድማዩ እንዳልሰው ከአርሰናል ጋር ሄድ ቱ ሄድ ጨዋታ አላቸውና ሳይታሰቡ ነው ኤምሬል እንደዚህ በጣም አስደናቂ ስራ እየሰሩ ነው። ግን ዛሬ ነጥብ የሚጥሉ ከሆነ ቀድም ከተነሱት ነገሮች ፎርም ላይ ሆኖ አምና 2-0 አሸንፈው የሻምፒዮንስ ሊግ ቦታ ነጥቋቸዋል። እንደምናሰብሰው ቪላ ፓርክ ላይ ቴናጋ አልተሰናበተም ነበር። ያለ ጎል 0-0 ነበር የተጠናቀቀውና በቅርብ ጊዜያቶች ዩናይትድ ከቪላ ጋር በጣም ጥሩ ሪካርድ ነው ያለው። ደግሞ ሌላም ቅርጽም ልንመለከት እንችላለን። ደግሞ እንደ ቡድን ሩበን አሞሪም አሁን አማድ ዋናው ተጫዋች ነው ማለት ይቻላል። የብራያን ምቦሞን አስተዋጽኦም በየጨዋታው እየተመለከት ነው። ደግሞ ሌላ ቅርጽ ይዘው ይመጣሉ ነው ባክፎር እየተባለ ነው። ቴሌግራፊያን መረጃ አውጥቷል። ምንም ጥርጥር የለውም የነዚህ ተጫዋቾች አለመኖር የቅርጽ ለውጥ እንደሚኖር ሊነሳ ይችላል። ግን ቀጣዮቹ ጊዜያቶች በጣም ለዩናይትድ በጣም ፈተና ነው የሚሆኑት። ያለ እነዚህ ተጫዋቾች እንዴት ይሆናል የሚለው ያለምንም ጥርጥር ጥያቄ የሚነሳ ጎል ያስቆጥራሉ፣ የጎል ተሳትፎ አላቸው፣ ተከላካይ ተቃራኒ ቡድን ያሸብራሉ። በብዙ ነው የሚያጣቸው ሁለቱም ተጫዋቾች። ልክ ነው። ለአድማጮቻችን ለማስታወስ ያህል ብዙ ጊዜ ደጋግማችሁ ስትጠይቁ ነበር። የዩቲዩብ ቻናል አለን፣ ግን ለጥቂት ጊዜያት ተቋርጦ ነበረ። በዛ ላይቭ ስትሪምም አልነበረም፣ ፕሮግራሞችም አይጫኑም ነበር። አሁን ግን ያመለጧችሁ ፕሮግራሞች እንደዚህ ደግሞ እለት እለት አዳዲስ ነገሮች አሉና በእግር ኳስ ስለነዛም የተለያዩ ርዕሶች የሚነሱበት ጉዳይ ይኖራል። ይህንን የዩቲዩብ ቻናል ስፖርት 365 በእንግሊዝኛና በአማርኛ ተጽፎ እየተከፈተ ነው። ሰብስክራይብ፣ ላይክ እና ሼር እንድታደርጉ እንጠይቃችኋለን። እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያን እንድታደርጉ እንጠይቃችኋለን። ስለ ቤተሰብነታችሁ ግን እጅግ አድርገን ነው የምናመሰግናችሁና በየጊዜው እንዲደርሳችሁ ያን እንድታደርጉ ነው በድጋሚ የምናስታውሳችሁ። ትላንት ጁቬንቱስ ሮማን አሸንፏል። ትልቅ የተጠበቀ ጨዋታ ነበረ። ጋስፔሪኒ
ወደ ሮማ ከሄዱ በኋላ አትላንታን ነው ያጡት እንጂ እሳቸው ስኬታቸው እንደቀጠለ ነው። ትላንት ግን ከመሪዎቹ ጋር ያላቸውን የነጥብ ማጥበብ የሚችሉበትን እድል መጠቀም ሳይችሉ ዩቬንቱስ በደንብ አጥቧል። ስፓሌቲ መነቃቃቶች እያሳዩ ነው በዩቬንቱስ ቤት እየሰሩ በሻምፒዮንስ ሊጉ እንዲሁ እየተመለከትናቸው ነው። የተሻለ ነገር እያሳዩ እንዳሉ እያየን ነው የሚገኘው። ከዛ ውጪ በስፔን እንደዚሁ ሲቪያን አሸንፈዋል ሪያል ማድሪድ። ኪሊያን ምባፔ ቀደም እንዳነሳ ነው ድጋሚ ቤሊንጋምም ጎል አስቆጥሮ የቤሊንጋምን የሮጀርስ ጉዳይ ነው ከዓለም ዋንጫዎች ታዩ በትልቁ እየተነሳ የሚገኘው። በዓለም ዋንጫ የትኛው ተጫዋች ቀድሞ ይሰለፍ ሌላ እንግዲህ ማጂክ ነው አይደለ? የኡናይ ኤምሬ በቪላ ቤት እየሰሩ ካሉት ነገሮች መካከል በትልቁ ሊነሳ የሚችለው ነገር የዚህ ተጫዋች ጉዳይ ነው። ቡንዲያ እንደዚሁ ወደ ቡንደስሊጋ አምርቶ ባየር ሌቨርኩሰን በውሰት ተጫውቶ ከተመለሰ በኋላ ነው ባለፈው አርሰናል የማሸነፊያ ጎል ሲያስቆጥር የተመለከተ። ጉዳት አስተናግዶ ነው እንጂ በ22 የዓለም ዋንጫም የመጠራት እድል ነበረው። ቀደም ብሎ ከበድ ያለ ጉዳት አስተናግዶ ነው ወደ ቡድን መጣራት ያልቻለው። የኪሊያን ምባፔ ግን በጣም የሚያስደንቅ ነው ብሎ ማንሳት ይቻላል። ትናንት ቪኒ ጁኒየር ተቀይሮ ሲወጣ እንደዚሁ ተቃውሞም የአንዳንድ ደግሞ ከለሱም ድጋፍ የተመለከትንበት ሁኔታ ላይ እሱም ቆይታ እንደዚህ በትልቁ ይነሳል። አሎንሶ ግን ተከታታይ ጨዋታዎችን 3 ጨዋታዎችን አሸንፎ የኮፓ ዴላሪውን ጨምሮ ፎይታ ማግኘት የቻለ ይመስላል። በዚህ አፍሪካ ዋንጫው የሚጠበቁ የተወሰኑ ተጫዋቾች አሉ። የዘዲን ኡናይ ሞሮኮ ብሔራዊ ቡድን በዓለም ዋንጫው አይተነዋል። ወደ ኦሎምፒክ ደ ማርሴ አምርቶ መጠነኛ ተቸግሮ ነበር። ወደ ጂሮና ካምራ በኋላ አሁን መነቃቃቶች አሉት። 25 ዓመቱ ላይ ነው የሚገኘው። የዛው የሀገሪቱ ታዋቂ አካዳሚ ሞሐመድ ቢያይ ምሩቅ ነው። በ22 ዓለም እግር ኳስ ዋንጫ ግን ያሳዩን ድንቅ ብቃት አንዘነጋው። ሞሐመድ ኦሞራ እንደዚሁ አልጄሪያ ላይ የምናገኘው የቮልስበርግ አጥቂ ነው። በ8 ጨዋታ 11 ጎሎችን አስቆጥሯል። ካለፈው የመጋቢት ወር ጀምሮ ሞዛምቢክ ላይ እንደዚሁ ሃትሪክ ሰርቷል። ሪያል ማድሪድ ይጠበቃል። ግን ይሄ 5 ጫማ ከ7 ኢንች ብቻ የሚረዝመው ተጫዋች ከሱዳን፣ ቡርኪና ፋሶና ኢኳቶሪያል ጊኒ ጋር ለተመደበችው ቡድን ትልቅ ተጽዕኖ ይፈጥራል ተብሎ ይጠበቃል። ሌላው በትልቁ ቪክተር ኦሲሜን ነው። በናይጄሪያ ብሔራዊ ቡድን ጠብቀው ተጫዋች ነው። አድሚሮ ሉክማን አለ። ልክ ነው። እንግዶችም ተጫዋቾች አሉ። ታንዛኒያ፣ ኡጋንዳ በዚህ ምድብ ውስጥ ከሚገኙት መካከል አንዱ ነው። ሌላኛው 2004 አሸናፊ ሀገር ቱኒዚያ በምድብ ውስጥ አለች። ኢብራሂም ባይ እንደዚሁ በሴኔጋል ብሔራዊ ቡድን አለ። ሳዲዮ ማኒ የቡድን ቁልፍ ተጫዋች ነው። ከዚህ ውጪ ቅድም ያነሳን ኒማንዲያይ ትላንት ኤቨርተን ካጣቸው ተጫዋች መካከል አንዱ ነው። እስማኤል አሳር እንደዚሁ በፓላስ ቤት 4-1 ተሸንፏል። ፓላስ የአፍሪካ ዋንጫ ያጣችሁ ብሔራዊ ቡድኖች ክለቦች ፈተና ውስጥ እየገቡ እንዳሉ እየተመለከትን ልክ ነው። እሱ እንደዚሁ የተጠቀመ አይደለም። ቦትስዋና፣ ዲሞክራቲክ ኮንጎ፣ ቤኒን በዚህ ምድብ ውስጥ አሉ። የዚህ ቀድሞ ፈረንሳይ ተጫዋች ነው። በፒኤስጂ ቤት እየተመለከት ነው ነበር። ከዚህ ቀደም ሴኔጋል የመጀመሪያ ጨዋታውን ያደረገው ባሳለፍነው ወር ከብራዚል ጋር ነበር በአቋም መፈተሻ ጨዋታ። ኬንያ 8-0 ሲረቱ እንደዚሁ በ17 ዓመት ከ298 ቀናት እድሜው ኳስና መረብን ማገናኘት ችሎ ነበር። ሮጀርስ ማቶ በኡጋንዳ ብሔራዊ እነዚሁ በጎረቤታችን የምንመለከተው ተጫዋች ነው። ይህም ተጫዋች እንደዚሁ ከ2019 በኋላ ለመጀመሪያ ጊዜ ወደ ሀገራዊ መድረክ ለተመለሰችው ሀገር ተጽዕኖ ያሳድራል ተብሎ ይጠበቃል። ግብጽ ላይ የተሰናዳው መድረክ ኡጋንዳ ተሳታፊ ነበረች እንደምናስታውሰው። ለእኛ ነው እንግዲህ አፍሪካ ዋንጫው ብርቅ የሚሆነው። የ22 ዓመት ተጫዋች ነው። ሞዛምቢክን በመስከረም ወር ሲያሸንፉ 2 ጎሎችን አስቆጥሯል። ሰላም በ27 የሀገራዊ መድረክ ደግሞ በጣምራ እዩ ቀድም መግቢያ ላይ እንዳነሳው ከታንዛኒያ ጋር የአፍሪካ ዋንጫውን ታስተናግዳለች። ሬኒልዶ በሞዛምቢክ እንደዚሁ ሊታይ የሚገባው ተጫዋች ነው። ቀድም እንዳነሳሽው በአፍሪካ ዋንጫው የመጀመሪያ ድሏን ለማግኘት የምትሰራ ሀገር ነች ሞዛምቢክ። በታሪካቸውም ለመጀመሪያ ጊዜ በፕሪሚየር ሊጉ የሚጫወት ተጫዋች ይዘው ነው ወደ አፍሪካ ዋንጫው የሚያመሩት። ከአትሌቲኮ ማድሪድ ሰንደርላንድ ነው በክረምት የተቀላቀለው። 31 ዓመቱ ላይ ነው የሚገኘው። አሁን በዚህ በሰንደርላንድ ቤት ጥሩ ብቃቱን እያሳየ ይገኛል። ሞዛምቢክ በምድብ 6 ከአይቮሪ ኮስት፣ ካሜሮን እና ጋቦን ጋር ተደልድላለች። በተወሰነ መልኩ በዚህ ውድድር መድረክ ከሚጠበቁ ተጫዋች መካከል ናቸው። ሶልዳዶ እንዴት ናችሁ? ድሎችን ሲያስመዘግብ ማንቸስተር ሲቲ ድል ቀንቶታል። ሊቨርፑልም ተከታታይ ድል አሳክቷል። በተቃራኒው ቼልሲ ነጥብ ጥሏል። አርሰናል አሁንም በጠባብ ውጤት እያሸነፈ ነው፣ ግን ወሳኙ 3 ነጥብ እንደዚሁ አሳክቷል ብሎናል። አርሰናል አሁን ሲሪየስ የሆነ ይመስላል። ያለን ደግሞ ሮቤር ነው። አንዱ አለም አባይኔ ሊቨርፑል ማገገም በጣም አስደሳች ነው ብሎናል። ሙሌማን ሲቲ እየመጣ ነው፣ አካሄዱ ያስፈራል ብሎናል። ዘለቀ አዳማረ ጎሉ ቀርቶብን አሌክሳንድር ኢሳቅ ባልተጎዳ ብቻ ብሎናል። ኑር ሸምሱ ሞሮኮ አፍሪካ ውስጥ ያለች ቱን እንጂ
ሁሉ ነገሯ እንደ አውሮፓ ነው ብሎናል። ያው ለስፔን የቀረበች ናት። አዎ በኢንፍራስትራክቸሩ ምንም ጥርጥር የለውም ልክ ነው። አርሰናል ሻምፒዮን የሚሆን ይመስላል ብሎናል። መሴማ እንዴት ናችሁ? እንደ ማለዳ ፀሐይ ፍክት ይበሉዳችሁ ብሎናል። እናመሰግናለን። በትናንቱ ጨዋታ አርሰናል ድል ስለቀን ነው እንዲሁ በጣም ተደስቻለሁ ብሎናል። ዘለቀ ሰውነት አርሰናል ፕሪሚየር ሊጉን ያነሳል፣ የችግር ወቅት ፈተናዎችን አሁን ላይ እያለፈ ይመስላል የሚል ሀሳብ ሰጥቶናል። አለም ሰገድ የኒውን ቼልሲ እንዴት አያችሁት? ከረፍቱ በኋላ ምን አይነት አስደናቂ ቼልሲን የተመለከተ ነው? ሬስ ጄምስ ግን በጣም ድንቅ ተጫዋች ነው ብሎናል። ቦርሳሞ እንደዚሁ ውድ 3 ነጥብ ወደ ካዝናችን አስገብተናል ብሎናል። ክብነ ፍቅሬ፣ ዘለቀ ናቱ ልጅ በርካቶች ናችሁ። ሁሉንም ከልብ እናመሰግናለን። ውድ ጊዜያችሁን ሰጥታችሁ ከኛ ጋር ስለቆያችሁ አስተያየት እየሰጣችሁን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናችኋለን። ይሄ ፕሮግራም ከተጠናቀቀ በኋላ ያመለጣችሁ በዩቲዩብ ቻናላችን ታገኙታላችሁ። ስፖርት 365 በእንግሊዝኛና በአማርኛ ተጽፎ የተከፈተ የዩቲዩብ ቻናል አለን። ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። አዩ ሳሚና ሰላም አብረናችሁ ቆየን። ፀሐይ ባንክ የዝግጅታችን አጋር ሆኖ ከኛ ጋር ቆይቷል። የመጨረሻ መልእክት እንሰማለን። ማክሰኞ 10 ሰዓት ላይ እናገኛችኋለን። ሰላም ዋሉ።